ሰላም ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ ይህ ጉብዝናዬ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ እንግዲህ እንደተለመደው ጉብዝናቸውን በመልካም እየተጠቀሙ ለቤተክርስቲያን ለቅዱሳን ለትውልድ ምሳሌነት ያለው ህይወትና አገልግሎት ያላቸውን ሰዎች ወደ ስቱዲዮ እንደምጋብዝ ይታወቃል ዛሬ ደግሞ በጣም እጅግ የምንወዳቸው ደግሞ የምናከብራቸው የዮፍታይ ኢንተርናሽናል ቴዎሎጂካል ኮሌጅ አካዳሚክ ዲን የሆኑት ዶክተር ታምሬ ገብረ ጊዮርጊስ እንግዳይ አድርጋቸዋለሁ ከሳቸው ጋር መልካም ቆይታ ይኖረናል የትም እንዳትሄዱ ይህ ጉብዝናዬ ነው ቀጥታ ወደ እንግዳይ አልፋለሁ ከኛ ጋር ነው ዶክተር እንኳን ደህና መጣ አምሮባል በጣም እንዴት ነው ነገሩ ያው እንግዲህ የሚያለመልም ጌታ እግዚአብሔር ይመስገን ዶክተርዬ እንግዲህ አንተ የምታውቀው በዋናነት የዮፍታይ ኢንተርናሽናል ቴዎሎጂካል ኮሌጅ አካዳሚክ ዲን ከዛ ባሻገር ደግሞ መጽሐፍ እየሰራ ነው ወደሱ ሐሳቦች እንገባለን ዛሬ ግን ዶክተር ታምሬ ቀድሞ በወንጌል እውነት ውስጥ የመጣ ሰው ቢሆንም በመንግስት ኃላፊነቶች ላይ የነበረ ትልቅ ፖዚሽን ላይ ተቀምጦ የነበረ ሰው እንደሆነ እንግዲህ በአንድም በሌላም ይነገራል እኔም ደርሼበታለሁ ዶክተር ታምሬ ትናንት ማን ነበረ ምን አይነት ስራዎች ላይ ነበረ ወደ ክርስትና ትክክለኛ የወንጌል አገልግሎት ውስጥ ከመግባቱ በፊት እንግዲህ በዚህ ባጭር ጊዜ የሚተረክም ባይሆን ለዚህ ለሚዲያ ለሰዎች ማስተማሪያ በሚሆን መጠን መናገር ይቻላል አጋጣሚ የልጅነት ጊዜ ብዙ አስቸጋሪ ጊዜ ነበር ግን ጌታን ካገኘው በኋላ ነገሮች ተቀይረው የመንግስት ስኮላርሺፕ አግኝቼ ወደ ሶቪየት ህብረት በመሄድ ዛ ኡሊያኖቭስክ በመትባል ከተማ የሌኒን አባት የተወለደበት ከተማ ነው እሱም ሌኒን የተወለደበት ነው በሱ ስም የተሰየመች ከተማ እዛ ኮሙኒኬሽን ነበር የተማርኩት ያንን ትምህርት አጠናቅቄ ወደ ሀገር ውስጥ ከተመለስኩ በኋላ ከጥቂት ጊዜ በኋላ እንደገና በአንዳንድ ነገሮች ሳንግባባ ቀረንና ወደ ኤርትራም ተጉዤ ነበር ከነዚህ ከሶቪየት ኤክስፐርቶች ጋር እኔም አንድ እንደ ኤክስፐርት ሆኜ እዛ ለአምስት ወር ስልጠና በሙያዬም በሌላም ከነሱ ጋር አሰራ ቆየሁ በኋላ ትንሽ ማላውቀው አይቼ ማላውቀው ነገር ስለገጠመኝ በተለይ አስከሬን ምናምን አይቼ ስለማላቅ በጣም ታመምኩ ተመልሼ ወደ አዲስ አበባ መጣሁ ከዛ በኋላ አዲስ አበባ ከቆየሁ በኋላ ከነበርኩበት የመከላከያ ቴክኒክ ትምህርት ቤት ውስጥ ነበር በመምህርነት እዛ ማስተምር ነበር የግንኙነት ኦፊሰሮችን ከተለያየ ቦታ ከፍተኛ መኮንኖችን እዛ ስልጠና ሰጥ ከቆየሁ በኋላ ከዛ ለቅቄ እንግዲህ ያቆረጥኩ ነው ጊዜ ስለሚፈጅ ከዛ ለቅቄ አንድ ሴንተር ፎር ኤክስተርናል ሪሰርች የሚል ወይንም የውጭ ሀገሮች ጥናትና ምርምር ድርጅት ወደሚባል ድርጅት ወደዛ ገባሁ እዛ በነበርኩ ጊዜ የቴክኒካል ዲፓርትመንቱ ኦዲዮ ቪዥዋል አለው ፕሪንቲንግ ፕሬስ አለው እንደገና ደግሞ የሜንቴናንስ ሩም አለው የኮሙኒኬሽን ሩም አለው ከኢትዮጵያ ውጪ ያሉ የኢትዮጵያ ኤምባሲዎች በሙሉ የኮሙኒኬሽን ኮንትሮል ሲስተሙ በዛ ክፍል ነበረ እና ፕሪቬንቲንግ ሜንቴናንስ ለማድረግም ወይም ኢንስታሌሽን ለመስራት በየሀገሩ መውጣትም ነበረ በዚህ በመውጣት ጊዜም አንዳንድ አጋጣሚዎች ነበሩ ስፔሻሊ ካርቱም ላይ የገጠመኝ ነገር ከባድ ነበር ዶግረ መንገድ ለናገር ብዬ ነው እና ከካርቱም ከሰላ ቆንሲላ ጽፈት ቤት ነበረን እዛ በሄድኩበት ጊዜ አጋጣሚ ኒሜሪ ነበረ ሸሪዓ ያወጀበት እኔ እዛ ያለው ታወጀ
እና በጣም ችግር ነበር እዛ የነበሩ የኤምባሲ ስታፎች መኪናቸው ተቃጠለ ምን አለ ብዙ ነገር ሆነ እኔም ቶሎ ወደ ካርቱም ላኩኝ ከዛ ተመልሼ መጣው በአጋጣሚ ሁለተኛ ልጅ የተወለደችበት ሰሞን ነበረ ቤተሰብ ጭንቅ ውስጥ ገብቶ ነበር ዞሮ ከዛ በኋላ ሌሎች ትምህርቶች እዛ ያ መስሪያ ቤት ከውጭ ጉዳይ ጋራ ሆኖ የሚሰራው ፖዚቲቭ ኢንተለጀንስንም እንደገና ውጭ ጉዳይ ሚኒስትር አምባሳደር ሲሾም እኔ ካለውበት መስሪያ ቤት ደግሞ ፈርስት ሴክሬታሪ ከዛ ነበር የሚሾመው ዞሮ እንግዲህ ይሄ ነገር ከጥቂት ጊዜ በኋላ በዛ መስሪያ ቤት ውስጥ ያው መስሪያ ቤቱ የሚያስፈልገውን ነገር በዛ ዘመን መኪና ምንም መድቦልኝ ጥሩ ነገር ላይ ነበርኩኝ ከዛ በኋላ በመሃል ወደ ቼኮስሎቫኪያ ለሌላ ትምህርት ወጣሁኝ የዛ ደግሞ ያንን ዛለውን ትምህርት ጨርሼ ስመጣ ሌሎች ስዊዘርላንድ አንድ ሁለት ጊዜ በክሪፕቶሎጂ በሚል ትምህርት ሌሎችም ደግሞ የዚህ ፕሪንቲንግ ፕሬስ ከጀርመን እንደገና ደግሞ አሜሪካ ኪዊ ካምፓኒ እነዚህ ብዙ ናቸው እነዚህ ያው አካዳሚክ ባክግራውንድን አጠናክሮልኛል እንግዲህ ጀነራሊ ምንድነኝ ማለት ነው የናቹራል ሳይንስ ተማሪ ነበርኩ የሚገርም ነው የመጣባቸው መንገዶች በጣም ብዙ ናቸው ከኃላፊነትም አንፃር ያያቸው ነገሮች በርካታ ነገሮች አሉ እንደሰማሁትም ከዚህ በፊት በመንግስት አካል ውስጥ ባለህበት ሰዓት ትልቅ ፖዚሽን ላይ በነበርክበት ሰዓት እንድትገደል ትዕዛዝ ወጥቶብህ ነበር እንዴ ዶክተር ይሄ ከመንፈሳዊ ነገር ጋር የተያያዘ ነው ቀጥታ በስራዬ ምክንያት ሳይሆን አሁን የተወሰኑት በአሜሪካ ነገር ይገኛሉ ወይንሸት ምትባላለች ድንገት ልታየው ትችላለች ይሄን ሚዲያ ሌላ አሁን መጋቢ ሆኗል የዛን ጊዜ መምህር ነበረ ያው በጌታም አልነበረም አሁን እሱ መጋቢ ሆኖ አሁን እሱ አሜሪካ ነገር ነው ያለው ሌሎችም አሉ አሁን ተበታትነዋል እና በአጋጣሚ ብዙ ጊዜ ካዛንቺስ አዘውትር ነበር ለጸሎት ሄዳለሁ መሰረተ ክርስቶስ ነው ጌታን ያገኘሁት እና በዛ ነበር አብረን ያለነው አብዛኛውን ጊዜ በኔ እድሜ የነበሩት ደረጀ ከበደ ታምራት ወልባ ኢቭን ደረጀ ወንድሙ ሚሊዮን በተገደለ ጊዜ እዛ ድንኳን ውስጥ 3 ቀን አብረን ነበር የነበርነው እና ሌሎችም አሁን እዛ አሜሪካን በቅርብ አግኝቻታለሁ የሆነ ሰው አገናኝቶ ኢየሩሳሌም ዘማሪዋ ሶሎ ዘማሪዋ እነዚህ መሳሰሉ ነበሩ እና በአጋጣሚ ይሄ የሆነው የመጀመሪያ ኤሌክትሮኒክስ ተመረያለሁ እና ኤሌክትሮኒክስ እዛ ስማር የተማርኩበት ትምህርት ቤት አዲስ አበባ ውስጥ ከፍተኛ የመሳሪያ አሰሳ ነበር እና ተማሪዎች ወደ ግራጁዌሽን በተቃረብንበት ጊዜ የኮሙኒኬሽን መሳሪያ የያዙና የዛን ጊዜ ከፍተኛና ቀበሌ ነው የነበረው ወረዳ እንትን የሚባል ወረዳ 24 23 ምናምን 24 ነበሩ ብቻ የዛን ጊዜ ነበሩት እና በዛ ሌሎቹ ተማሪዎች በየእንትኑ ሲመደቡ በየቀበሌው ሲመደቡ እኔ ትንሽ በእድሜም ከነሱ ባንስ ትንሽ ደና ነበርኩኝ በትምህርት እና ከኃላፊው ጋራ እንትን ተመደብኩኝ ማይጨው ጦር ሰፈር የሚል እዚህ 6 ኪሎ የነበረ እና ግሌላ አይደለም ኮሙኒኬሽን ምን ሰራውና በዚህ መሐከል ላይ ሲሰውየው ልጎብኛለንና አለና ይዞኝ ከነ ሬዲዮ ነው በመኪና ጭኖኝ ኃላፊው ሰውየው ስማቸውን ረሳለሁ ትልቅ ማረግ ያላቸው ናቸው ዋላ በምን ዞርበት ጊዜ ልክ ካዛንቺስ አካባቢ ስንደርስ እነዚህ ወገኖች አሁን ያልኩ መጋቢ ሆነውም ሌሎችም ታፍሰው በመኪና ሲወጡ እኔዛ ደግሞ ቆም ያየው ከዛ በኋላ ደነገጥኩኝ በጣም እንዋደድ ቤቴ መተው አዳር ጸሎት ጾም ጸሎት እንደውም አንዳንድ ጊዜ ጾም ጸሎት 7 ቀን ይዘን አንዳንዱ ምን ጸልይበት ጠፍቶን ቡና ሱስ ለመተው ብሎ ጾም ይያዝበት ጊዜ ነበር እና እነዛን የመሰሉ ወገኖቼ እንትን ሲሉ በቃ በጣም ውስጥ ያዘነና የዛን ጊዜ ነበረው ጥሩ አልነበረም ሁኔታው አላ ሰው የሆነ ባኮተን እነዚህን ሰዎች ላናገር አልኩና ፈቀዱልኝ መኪና ላይ ሄድኩና ይሄንን አሉ ያልኳችሁ ሰው ሊሰማ ይችላል አሁን በአሜሪካ ነገር አገልግሎት ላይ ነው ያለው እዛው መኪና ላይ በጌታ ስላልነበረ ንስሐ
እንዲገባ አደረኩትና በአንተ ምክንያት ነው አልኩት። ተቆጣሁትና ያድነኛል ያስመልጠኛል በህይወትም ያኖራል አልኩት። ጌታ ከአፌ ጋር ታማኝ ሆነ። ከዛ ተመልሰን ስራውን ጨርሰን ስንሄድ ልጆቹ እኔው የታሰርኩበት እኔም የምሰራበት ቦታ ታስረው እዛው ገቡ። የት እንደሚወሰዱ የማይታወቁ። ከዛ በኋላ ያው ተከታትዬ ጉዳያቸው ሰላም ሆኖ እንትን እያለ ቤተሰብ ስለሚጨነቅ ሄጄ መንገር ስላለብኝ አንዱ ከመንግስቱ ኃይለማርያም ጋር ነበር ሬዲዮ 2 ሬዲዮ ነበር። አንደኛው ደግሞ ለየቀበሌው ትዕዛዝ የሚተላለፍበት ነበር እና ሬዲዮኑን ጥየን ሄድኩት። አሁን ሰውየው መንግስቱ አሎ አሎ ሲል የለው እዛ አካባቢ ያሉ ሰዎች ቀጥታ ለኃላፊው ሄዱና ይነግራሉ። መተው ሲያናግሩ የት ሄደ ብሎ ይጠይቃል። እንጃ እኔም አልተናገርኩም እንደ ልጅነት ነገርና በቃ የታየኝ የወገኖቼ ጉዳይ ነው። አላ ፋይናሊ በቀጥታ ስመለስ በፖሊስ ታጅቤ ሰውየው ጋር ቀር የት ሄደ ነበር አሉኝ። ይሄው እንዲ ነው አልኩ። በጣም ጥሩ ሰው ነበሩ ሰውየው። አላ ይሄው ለመንግስቱ ቤተ መንግስት ይምጣና ጸረ አብዮት ነው ይመታ ብለዋል። ግን የምታመልከው አምላክ ያድነህ እኔ ብዙ ስራ ስላለበት ሊረሳ ስለሚችል ወደ ትምህርት ቤት መልሳለሁ ከተጠራ ትመጣለህ እስከዛ እንዳያስታውስ ጸልይ ያሉኝ። ምንም አልተሰማኝ ገና በጌታ ኤነርጂቲክ የሆንኩበት ጊዜ ነውና በኋላ ያም ነገር አለፈና ልክ መጨረሻ ላይ ጉዳዩ ካለቀ በኋላ እነዚህም ልጆች ተፈተው በልደናውን ብለውኝ አይደለም መንግስቱ እሳቸው ምረሱት። ኦኬ እዛ በቃዛ እግዚአብሔር አተረፈኝና ያው ጥቂት ቆይቼ ያው እዛ በነበርኩ ጊዜ ደረጃ ከፍ ያለ ስለወጣሁኝ በነበረ ጋዜጣ ላይ ምናምን ወጣሁናል። ከዛ በኋላ ስኮላርሺፕ ፈተና ሲመጣ ተፈትኜ ወደ ሶቪየት ህብረት ሄድኩ። የሚገርም ታሪክ ነው ዶክተር። የሞት ጉዳይ ሁለተኛው እዚህኛው መስሪያ ቤት ሁለተኛ መስሪያ ቤት ቅድም የተናገርኩበት እንደገባው አብዛኛው ከውጭ ዜጎች ጋራ የሚያገናኝ ነው። እነሱ ጋራ የመጨረሻ አመታዊ በዓል ተብሎ ስታፎች መተው አታሺዎች ናቸው ግብዣ ነበር። እዛ ግብዣ ላይ እኔ በጊዜው የቼክ ቋንቋ እችላለሁ፣ የራሻንኛ ቋንቋ እችላለሁ፣ እንግሊዝኛ እችላለሁ፣ ፈረንሳይኛ ሞክራለሁ እና ከሁሉም ጋራ በየቋንቋቸው ጋራ ኮንቨርሴሽን ለመፍጠር ስሞክር አንድ ወዳጅ አሁን በህይወት የለም አዝናለሁ፣ ስሙ መጥራትም አልፈልግም እና በጣም ይቀና ስለነበረ በቃ ሌላ ነገር ተናግሮ መጨረሻ ላይ በማግስቱ ስራ ስለነበረኝ ቅዳሜ ነው ግብዣው ቢሮ ገባው። ቢሮ ምገባው ኦቨርታይም የለኝም ግን አም ኮሚትድ ስሰራ ቀጥታ ምክትል ሚኒስተር ነው በጊዜው ሰውየው መጣ። ከማከላይ ሰዎች መጡ ሰደበኝ ምን አለ። ከዛ ቢሮ የታሸገ እዛ በቃ ውሰዱና እዛ እንታደርጉ አድርጉ ተብሎ ቤቴ ተፈትሾም ብሎ ቤተሰብ እየጮኸ ማከላይ ገባው። ስወጣ ከቤቴ ለባለቤቴ እንዲያልኳት አንድም ነገር ያደረኩት ነገር የለም ብሞትም ምንም እንዳላደረኩ ይሄን እንዳትጸጸች እግዚአብሔር በቃ ካለ ስላለ ነው ብያት ኪስ ያለችውን ሳንቲም ሰጥቼ ኪሴው ስንት እንደነበር ታውቃለህ? 10 ብር ሰጥቷስማ በጣም ብዙ ብር እኮ ነው እንዴ ዶክተር። አይ በጊዜው እኮ ዋጋ አለው አይደል? አይ ለምንድን ነው ያነሳሁት መሰለህ በነበርኩበት ቦታ ብዙ ነገር ፖሲቢሊቲዎች አሉ ገንዘብ የምታገኝበት። ብዙ ሰዎች ሀብታም ሆነዋል ፋብሪካ ደርሰው ከፈተዋልና የለም ምንም ሌላ ነገር ስለሌለ ነው ይሄን የምነግርህ። እና ገባው አለቀሰች ይላል ገባው አላየውም 3 ቀን ጨለማ ውስጥ ነው ብርሃን አላየውም። ሽንት ቤት ስጠይቅ መብራት ጠፍቶ ማታ ሆኖ እስረኛ ቴሌቪዥን ያለ እኔ እንዳልታይ ተብሎ ሽንት ቤት ሄጄ ሽንቴን ሸንቼ ትዝ ይለኛል። የሀግቤስ ኩባንያ ባለቤትም ከኔ ጋር ታስሮ ነበር በዛን ጊዜ እሱም አንድ ጎኔ ነበር። በኋላ በሶስተኛው ቀን ተጠራው እና ይሄ የሆነበት ቢሮዬ ታሽጓል። ሰራተኛው ይወደኝ ነበር እዛ ቢሮ ውስጥ እንዲያዩ ይችላሉ ብዙዎች እና በቃ ለቅሶ ነበር ይባል ነበር። ከዛ መጨረሻ ላይ እነሱ ኮሚቴ አቋቁሞ ከሰሱ እግዚአብሔርን ያስነሳቸው እና ላይ ድረስ ታወቅ ነበር በስራዬ። ምክንያቱም አንዳንድ ነገሮች አሉ በላይ ባለስልጣን ጋር ሲሄድ ሰርች ስጨርስ ምን ላርግልህ ሲለኝ ደሞዝ አለ ምን ታረግልኛለህ ነበር ምለው። ይሄ ጥጋበኛ ነው ይሉኝ ነበር። አንተ ከክርስትና እውነት አንፃር በቃ ታማኝ መሆን ነው የሰራውትን ብቻ ላግኝ ግን እንደው ላለመዋሸት ምንድነው እነሱ የፈለጉትን ነገር ይሰጡኝ ነበር ለቤት ብለው። አንዳንዱ ካርቶን ውስጥ ይሰጡኛል ምንም ታረገው ብቻ የለም ትሸጠዋለህ በገንዘብ ቀይረ ትሄዳለህ። እና ከዛ በኋላ ላይ ሲደረስ ሰሙ ይሄን ሰው እንዲ እዚህ ድረስ ነው ገብቷል። ያጠቀመኝ እነሱ ጋር የነበረው ባህሪ
እንዲህ አያደርግም ለውጭ እኮ ሀገር እኮ የሀገር ሚስጥር ሸጧል ነው የተባልኩት የሚያስገድ በቃ ተገሏል ምግብ አይቀርብ ልብስ አይቀርብ ጨረሻ ላይ እኔ ከባለቤቴ ስወጣ በ3 ቀን ውስጥ ካልተመለስኩ ሞቻለሁ ማለት ነው አለበለዚያ እግዚአብሔር ፈቃድ ከሆነ በ3 ቀን መለሳለሁ አልኳት በ3ኛው ቀን ሮብለት ተጠራው እሁድ ማታ ተወስጄ ከዛ ተመልሼ ቤቴ ገባሁ ይቅርታ ተጠየቅኩኝ መኪና ተቀየረልኝ እንደገና ነገሩ ታደሰና የውጭም በዛው ያርፋል ሁለተኛ ትምህርት ይማር ተብሎ ወደ ፕራግ ቼኮስሎቫኪያ ተላኩኝ ይገርም ነው ከባድ ነው በጊዜው አሁን እንዲ ሲነገርና ሲሰማ ቀላል ይመስል ይችላል በስፍራው ያለው ሰው ግን ያለበትን ጭንቀት ፋሚሊ ያለ ቤተሰብ ላለ ደግሞ ለቤተሰብ ደግሞ በጣም ከባድ ነው እንግዲህ ስትጠቅስልኝ ወደ 4 ቋንቋዎች 5 ቋንቋዎች ትችላለህ ዶክተርዬ እኔ አንዱ አለ ሞክራ ካንተ ጋር እንዴት ነው ፍሬንች አለ ሞክር እንዴ ፖሲብል ከሞን ሳቫ ቢያ ከዚህ በኋላ ቀጥል ካልከኝ እንተ ባይብል ነው የምገልጠው እግዚአብሔር ይመስገን ዶክተርዬ ዶክተር ታምሬ ለልጆቹ ለቤተሰቡ ያለው ፍቅር እጅግ ይለያል ይላሉ ብዙ ሰዎች ስጠይቅም እንደገና ደግሞ የቅርብ ሰዎች ጋርም ስጠጋጋ በተለይ ለልጆቹ ያለ መሰጠት እስከ መጨረሻው ጠብታ ድረስ እንደሆነ እንግዲህ ሚዲያ ላይ አንዳንድ ሊገለጡ የማይገቡ ነገሮች ግን በቤት የምታደርጋቸው በተለይ ለሴት ያው ሴት ልጆች ናቸው እንዳሉ እንግዲህ ማቀውና እንደምታደርግ ሰማው አባትነት እንዴት ነው ዶክተር ከልጆች ጋር ያለ ኢንቲሜንስ ምንድነው የሚመስለው እንደዛስ እንድትሆን የሚያደርግህ ነገር ምንድነው አሁን ከገለጥኩት ችግር ስለሆነ ነው መሆን የለበትም በጓዳ ነገሩ ይሁን ከንግግር የሚያው ሰዎች ይረዳሉ ብዬ ስለማስብና ምንድነው የተለየ እንድትሆን ወይንም ደግሞ የተለየ አሰጣጥ እንድትሰጥ ወይንም በተለየ መንገድ ከልጆች ጋር እንድታሳልፍና እንድትሆንላቸው የሚያደርግ ነገር ምንድነው ቀላል ጥያቄ አይደለም ምክንያቱም እኔ ልጆቼን ብቻ አይደለም ሌሎችም አዳፕት አድርጌ ያሳደኳቸው አሉ ቤቴም የሚመጣም ሰው አብሮኝም ቢሮዬም የሚሰሩ ሰዎችንም ትሪት ማደርግበት መንገድ በፍጹም ፍቅር ነው ግን ይሄ ምክንያት አለው ምክንያቱ እኔ በጣም የተጎዳው ሰው ነኝ በልጅነቴ በጣም ይሄ ቀላል አይደለም የምናገረው ነገር በጣም የተጎዳው ስል ቤተሰቦቼ ኢቭን አያቴ ጋር ነው ያደኩት ፓርላማ ነበሩ በንጉሱ ጊዜ ግን ሚስትየዋ ጥሩ አልነበሩም ያው የሞተ ሰው መውቀስ አይደለም ግን ምግቡ ጥሩ አልነበረም ይሰጠን ከምግቡ ደግሞ አልፎ ያንንም ስበላ ለምን በላ ብሎ ላት ያጠጡኝ ነበር አቀልጠው እና በጣም ታመም ነበር ያላት ደግሞ ሆኖም በቃ ድንና እንደገና መብላስ ጀምር ግራዋ ይጨቀጨቅና ያመራራ ግራዋ እየተገረፍኩ ጠጣ ነበር አንድ በህይወቴ ማረሳው ነገር ከገጠመኝ አንድ ሰው ነበር ያው ድሮ ባሪያ የሚሉት ነገር አለ እዛ ልጅ ነው የሚባለው እዛ ቤት እና ኮሶ ነገር ታየን እንዴት እንደታየንም አናቅም ስጋም ከየት እንደመጣም እና ታየንና መተሬ የሚባል አለ ወደ ድሮ ሰዎች ያቆታል እሱን ይብሉ ተባለና ደፍ ላይ እንደዚህ ቁጭ ብለን ሁለታችን እየበላን ይሄ ያስቃሙን እየገረፉ ቶሎ ስንል አመለጠን ወጣ ከዛ መጡና ስንት ላይ ነው ሳንቃ ላይ ነው የተደፋው እፈሱና ብርጭቆ ላይ ጨምሩ ተብሎ ያንን ብርጭቆ ላይ ተጨምሮ እንደገና ጠጣን that much ጨካኝ ከመሆናቸው ይሄ ብቻ አይደለም አንድ ወቅት መቃብር ቦታ ሄደህ የሰው ያስከሬን አጥንት አምጣ ብለው ከዛ ካላደረኩ ሌላ ነው መከራ ነው ማየው እና ከዛ ልጅ ጋራ ነው አብረን ሄደን ታች ስላሴ ስንወርድ 4 ኪሎ ነው ሰፈራችን ስንቆፍር ልንያዝ ነው ላይኛው ስላሴ ስንሄድ ግራና ቀኝ አላሁንም አለ ቦታው ያርበኞች አጥንት አለ እና አንተ በዛ ግባልኩትና ንገባውና አንዳችን ቅልጥም አንዳችን ጎድን ይዘን ያው እግዚአብሔር ጥበቃ ነው እንጂ እንግዲህ መናፍስት አሰራር ጻንካራ ነው በእንደዚህ አይነት አካባቢ ይዘንላቸው ወጣን ከዛ ውጪ ለሊት 10 8 ሰዓት 9 ሰዓት ሳይሞላ ለሊት አስነስተው ከ4 ኪሎ እንጦጦ ኪዳነ ምሕረት ጠበል እንዳመጣ ጅብ እየጮኸ እያለቀስኩ መጣ ነበር ትምህርት በግድ በቃ ተብዬ
ሲያስቆሙኝ ምን ሲሉኝ መጨረሻ ላይ ከቤት አባረሩኝ። በረንዳ ወድቄ ነበር እና በዛን ጊዜ ሆቴል ትርፍራፊ ነበር የምበላው እና አንዳንዴ ያሰቅቃል ስትበላው የሆቴል ትርፍራፊ በተለይ በጾም ጊዜ ነበር አካባቢ የገባውበት የአሳ አጥንት ሰው በልቶት እንትን ያለው ስትሻማ አፍ እንትን ላይ የተጋጣ እንትን አለ ብቻ ብዙ የሚዘገን ነገር አለና ይቅር ከዛ በኋላም ብዙ ነገር ስላለ በመሃል ላይ ጩቤ ጀርባይ ተወቅቶ ደም ይፈስ መንገድ ላይ ወርቂ ቤተሰብ ብቻ እንዲህ አይነት ነገር ስላለ እግዚአብሔር እድል ሰጥቶኝ በተለይ ጌታን አግኝቼ ከፋሚሊ ጋራ ከሆንኩ በኋላ አንድም ሰው እኔ ባለፍኩበት መንገድ አይደለም እንደው እንዲያይ እንኳን አልፈልግም። ምክንያቱም ያ ፔን ኮኮብ ጽባ ነበር ሃይ ስኩል መማራውና ወደዛ ሲሄድ አንድ ልብስ ነበረች እና የቀበናን ወንዝ የሚያቅሰው አውልቄ ራቁቴን አጥቤ እስክትደርቅ ራቁቴን ነበር። ምንም ነገር የለም ባዶን ጠብቄ እንደዛ የለበስኩ ነበር። በተለይ ሃይ ስኩል እድገት በብረት እስኪመጣ የተማርኩትና ያንን ሰፈር ልጆች እንዲያዩ አልፈልግም። ማንንም ሰው እንዲያዩ አልፈልግም እና ከልጆቼ ጋራ ያለው እንትን ብቻ ሳይሆን የማንንም ሰው ቢሆን እንደዛ አይነት ምክንያቱ ያ ነው። ግን እዚህ ላይ አንድ ነገር ልናገር። አንድ ሰው እዛ ከቤት ከወጣ በኋላ አየኝና ሊስትሮ ገዝተህ ለምን አጠርግም አለኝ። የአያቴን ጫማ ቤት ውስጥ ነው የነበርኩ የምጠርገው ብሎ 1 ብር ሰጠኝ። ያን 1 ብር 15 ሳንቲም ብሩሽ 15 ሳንቲም ብሩሽ ሊስትሮ ሙሉ እንትኑ ስሙኒ ቀለም 15 ሳንቲም ገዛውና ለመጥረግ ሄድኩ እና አንድ ሰው ሲጠርግ 5 ሳንቲም ነው እንደ ጫማ ብሩሽ እና ቀለም 10 ሳንቲም ነው። ግን በ5 ሳንቲም 2 ዳቦ ትበላለህ ትልልቅ ዳቦ አላስተርክ ሸተተኝ ሰውየው ግር ግማቱ በቃ አመመኝ። እንደምንም እንዳይመታኝ ብዬ ጨርሼ 5 ሳንቲሟን ሲሰጠኝ 5 ሳንቲሟን እሱ ከሄደ በኋላ ሊስትሮ እስከተትኩና ትንሽ ነኝ አሁን 14 አመት ምናምን ገደማ ነው። ዛን ጊዜ ሃይ ስኩል ገብቻለሁ 14 አመት። አሪ በከንቱ ታውቀዋለህ። ሄድኩና እግዚአብሔር ሆይ አልኩት በልጅነት እኔ ግደለኝ እንጂ ይሄን ሊስትሮ ሰርቻለሁ በላም ብዬ ወንዝ ውስጥ ወረወርኩት እና እግዚአብሔር ከዛ ቦታ ነው የሰማኝ። እዛ ቦታ ነው የሰማኝ እና ታሲት የሚያልቅ ነገር ስላልሆነ ይሄን ይመስላል። ያ ነው ፍቅሩ። እግዚአብሔር ደግሞ ጥሩ ትራር ሰጥቶኛል። ያለፍክበት ያ የመከራ ህይወት ልጆች ጋር እንዲደርስ ለማትፈልግ አንተ የመጣበት ነገር ስላለ ልጆች በዛኛው መንገድ ለማለፍ አይደለም ማሰብ እንዳይችሉ ለማድረግ አንተ ደግሞ በፍቅር ልጆችን የማሳደግ እስከ መጨረሻው ጠብታ እንግዲህ ያልኩበት ሚስተር ስላለ ነውና እንግዲህ ለሴት ቅርብ ሴት ናት። እንግዲህ አንተ እንደ ሴትም ቀርበህ ሆነ የምታረጋቸው ነገሮች ስለሰማው ነውና እግዚአብሔር ዘመንን ይባርክ። ዛሬ ደግሞ በልጆች ተባርካል። ስንት ልጆች ናቸው ያሉ? ስንት ልጅ ደረስክ? ልጆቹ 5 ናቸው። የልጅ 10 ነው። ኧረ በስመ አብ። ታዲያ ከዚህ በለጠ ወግ ምን አለ? ክብር ምን አለ? እግዚአብሔር ይመስገን። ባርኮናል። እንደው አገልጋዮች አሉ ከልጆች መካከል? እንግዲህ እንደው አያገለግሉም የምላቸው ልጆች የሉም። ግን ቀጥታ በተለይ አሁን የመጨረሻዋ ልጅ እኔ በቃ ዲዘርን ማረገው በመንፈሴም ዩኒቨርሲቲ ደብረ ብርሃንም እዚህም ሌላ ቦታም 3 ቦታ እንደዚህ ትማራለች። ያላት ነገር ለጌታ የተሰጠ ነው። እኔ አሁን እሷን አይ ሆፕ ግን ጥሩን እሷ ነች የምታረጋግጥ። ትንሿ ማለት ገጣሚዋ አሁን መጽሐፍ የጻፈችው ማለት ነው። እሷ ለዚህ ነገር የተሰጠች ነው። አሁንም እንኳን ኦልሞስት አትተኛም። ኤቭሪ ዴይ ሌሊት ብዙ ግሩፕ አላት ወደ ስንት ሺህ እንደሆነ አላውቅም። ሌሊት 10 ሰዓት 11 ሰዓት እስከሚነጋ ድረስ ጸሎት አለች ኤቭሪ ዴይ እና ኤቭሪ ዴይ መልእክት ታስተላልፋለች። ኤቭሪ ዴይ በቃ ያላት ነገር እሷ እንደዛ ነች። ይሄ እንግዲህ ሜንቶር ያደረጋት ያው ትልልቆቹም ናቸው። አሁን ሁለቱ ያው እቺም ዝማሬ ያላት ሁለቱም በተለይ ሁለተኛዋ ልጅ ካሴቶች አውጥታለች በጊዜው ከአንድ ሁለት ዝማሬ ላይ እሷም ተከታይ እንደዚሁ የታናሿ ታናሽ ሄለን የምትባለው እሷም እንደዚሁ አሁንም ያገለግላሉ። ብቻ በያሉበት ቦታ ያገለግላሉ። እንግዲህ ሙሉ ጊዜያቸውን አልሰጡም እንጂ የማያገለግል ልጅ የለም። አሁን ትልቋም ታገለግላለች ባለችበት ቦታ። አሁን እሷ ትልቅ ነች 47 48 አመቷ ነው
እንግዲህ እሷ ነች ትልቋ እንግዲህ እሷ ልጅ ራሷ አሁን የኔ መጨረሻዋ ልጅ አከለ ጎርምሳል እግዚአብሔር ይመስገን ልጅ የሚሰጥ እግዚአብሔር ስለሆነ ልጆች ደግሞ እግዚአብሔር ስጦቶች ናቸው ደግሞ ያንተ ጸሎት ትናንት የመጣበት መንገድ ዛሬ ደግሞ ለመልካም ተቀይሮ በልጆች ደግሞ በመልካም እርሻ ላይ ስታገኛቸው ከዚህ በለጠ የሚያስደስት ነገር መስላልለ ጌታ አምላክ የተባረከ ይሁን ወደ አገልግሎቶች ወደ ስራዎች ደግሞ እናልፋለን ማለት ነው እንግዲህ ዶክተር ታምሬ የዮፍታሔ ኢንተርናሽናል ቴዎሎጂካል ኮሌጅ አካዳሚክ ዲን ነህ ዮፍታሔ ምን ያህል ጊዜ ቆየ በዮፍታሔ ውስጥ ደግሞ ተምረው መልካም ስፍራ ላይ እየደረሱ የተለያዩ አካላቶች እንዳሉ ደግሞ ሰምቻለሁና ዮፍታሔ ምን አይነት የመማርና ማስተማር ሂደቶችን እየሰጠ ነው የሚገኘው እንግዲህ ዮፍታሔን በተመለከተ ባለፈው ተነጋገርነው ጉዳይ ላይ በተለይ ትምህርት ቤትን በተመለከተ ከናቹራል ሳይንስ ወደ ሶሻል ሳይንስ ዳይቨርት ሳደርግ ሌሎች ትምህርቶችንም እየተማርኩ ያለው መንፈሳዊ ትምህርትም ወደ ኢቲሲም እንደገና ደግሞ የስነ መለኮት በቤቴ የመጀመሪያ ተመራቂ ነኝ በነገራችን ላይ 11 ነበር ቢሮ ነበር የምንፈተነው በኋላ በ10,000 ወደ መሆን መጣ ሌላ ደግሞ ዝቅ ብሎና ብርሃን ትምህርት ቤቶች በእንግሊዝኛና በአማርኛ መካነ ኢየሱስ የሚያስተምረው ትምህርት ነበር እና ብቻ የዛ ጊዜ እንደዚህ አይነት ነገሮችን እንደዚህ ያደገ መጥቶ ዮፍታሔ ትምህርት ቤቱ የተመሰረተው ዶክተር ሰጠኝ በሚባል ሰው ነበር የተጀመረው በ2002 ዓመተ ምህረት በእኛ አቆጣጠር ከዛ በኋላ እስቲ ዛ ትምህርት ቤትም ልማር እኔም በሚል ሄድኩኝ ከዛ በኋላ ያው ጥሩ ጊዜ ነበር ጥሩ ነገር ነበር በኋላ ሰውየው በአመቱ ትንሽ ቆይቶ ትምህርት ቤቱን ለቆ ለመሄድ ሲያስብ እኔና አሁን አለው ዶክተር ኃይሌ ወንድሜ ጋራ ተረከቡኝ የሚል ነገር መጣ ያው የሚያስፈልገው ነገር እንትን ብለን ኮሌጁን ከተረከብን በኋላ ብዙ ጣጣ ውስጥ ገብተን ነበር እና ያስፈልጋይ አይደለም ግን ዞሮ ከተረከብን በኋላ ትምህርት ቤቱ እያደገ ደግሞ ኢንተግሬትድ የሆነ ትምህርት ስለምናስተምር ምንድነው የአካዳሚክ እናስተምራለን መንፈሳዊ ይሄ ዓላማ ስላለው ነው እኛ ጋር የፕሮቴስታንት ካቶሊክ ኦርቶዶክስ ሳንል ሁሉንም እንቀበል ነበር ዓላማ አለን አጀንዳ አለን ያ ሰው ሲመጣ ከገብርኤልም ቢሆን ክርስቲያን መሆኑን አጽፎ መምጣት አለበት ከሚካኤልም ቢሆን ካለው አድባራ ደብር የሚያመልክበት ከዛ ሲመጣ ምናስሞላው ፎርም አለ መጽሐፍ ቅዱስን በትምህርት ቤቱ አውድ ለመማር ወድጄ ገብቻለሁ ምክንያቱም ፈቃዳችን ምንድነው የሚለው ክርስቲያኑን ማህበረሰብ ለግሉ ለመንግስት ለማህበረሰብ ለቤተክርስቲያን ብቁ ማድረግ የሚል ስለሆነ ክርስቲያን የሚለውን ስም ተጠቅመን ብዙ ሰዎች በዚህ ምክንያት በተለይ ሁለተኛ ዲግሪ የመጀመሪያ ዲግሪያቸውን ይዘው መተው አሁን ስሙን አልጠቅስም የመጀመሪያው ፓትሪያርክ ጻፊ ድረስ የደረሰ ሰው ቆሙን ይዞ እኛ ጋር ተምሮ ተመርቋል እና እነዚህን ሰዎች ስንቀበል በጣም ብዙ ሰው ወደ ጌታ መጥቷል አገልጋዮች ሆኑ አሉ ቆይተው ነው መተው ይነግሩን እግዚአብሔር ይመስገን ብለው እና ይሄ ኮሌጅ ከዛ በኋላ አሁን ያሉት የትምህርት ተቋማት የመጀመሪያ ዲግሪ ተመራቂ ትንሽ ስለቀነሰ ብዙ ወደኛ ፍሎ ስለማያደርግ አሁን ያንን ወደ ምን አሸጋግረናል ወደ ኦንላይን አሁን ኦንላይን የሚቀጥለው ወር ላይ ዌብሳይት አለ እሱን እናስተዋውቃለን yoftahe.et ለሚለው በዛ ላይ እንለቃለን በደንብ ኦርጋናይዝድ የሆነ ባክአፕ የሚያደርጉ የቴክኒካል ክሩ ያለበት ሰርቨሩም ዶሜኑም ሁሉ ነገር የተመቻቸ ነገር ነው እዛ ላይ ደግሞ መጀመሪያ ስልጠና የሚሰጡ ሰዎች አሉ ይሄንን ያሰብንበት ምክንያት ሌላ ኮሌጅ ውስጥ እኔን እንድደግፋቸው የጠሩኝ ኮሌጆች ሃናንያ ቴዎሎጂካል ኮሌጅ ላይ እዛም ፓርት ታይም ዲን ሆኜ ሰራለሁ እዛ ስሰራ ይሄንን ዲቨሎፕ አድርጉ ብያቸው እነሱ በቢኤ አሁን ከ200 ምናምን ተማሪ በላይ አለን ኦንላይን
እና አሁን እዚህ ደግሞ በማስተርስ ይሄን ዲቨሎፕ ያደረግን ነው በተረፈ ፌስ ቱ ፌስ አለ ዲስታንስ አለ የተሞከሩ ቦታዎች አሉ አሁን እንግዲህ ፈንክሽናል ሳይሆኑ መናገር አስቸጋሪ ስለሆነ ነው እንጂ ባህርዳር ኦሬዲ በዚህ በአንዳንድ ቴክኒካል ነገሮች አንዳንድ ነገር እየተቆራረጠ ያስቸግራል እዛ ሌሎችም የክፍለ ሀገሩ እየተሰራ ያለ ነገር አለ ዞሮ በጣም ጠንካራ የሆኑ ልጆች ሀገር ውስጥም በዓለም ዙሪያ ተበትነው ኮሌጁን ለመደገፍ እየደረሰ ብሎ የሚጠይቁን ስላሉ አሁን በዚህ ጥንካሬ ላይ ነው ያለው ትምህርት ቤቱ ስለዚህ ዮፍታይ ኢንተርናሽናል ቲዮሎጂካል ኮሌጅ በርካታ ፍሬዎችን ማየት የቻለ ኮሌጅ ነው ማለት ነው ላለፉት 15 ዓመታት እግዚአብሔር የተመሰገነ ይሁን ዶክተር ታምሬ ሲነሳ አንባቢነት ይነሳል እና ዶክተር ታምሬ አንባቢ ነው ይባላል ለዛ ምልክት እንዲሆን ደግሞ እኔ መረጃ ባለኝ መሰረት በቤት ትልቅ ላይብረሪ አለ እና በርካታ መጻፍቶችም እንዳሉ ሰምቻለሁና ምን ያህል መጻፍቶች በቤት አሉ ዶክተርዬ እንግዲህ ቁጥሩን እንደው ዝም ብዬ ገምተ ድረስበት እንዳትለኝ ዝም ብዬ መናገር ሊሆን ይችላል እንጂ እንደው የለም ቢባል 2000 አለ የለም ቢባል ምክንያቱም ዋናው የቢሮዬ እዛ ቤቴ ውስጥ ቢሮዬ ኦርጋናይዝድ የሆነ ቢሮ አለኝ ሁሉም ፕሪንተሩ ምኑ ኤቭሪቲንግ እዛ አለ እንደው እኔ ይሄ አሁን ያለውን የዩቲዩብ እንደዚህ አይነቱን ነገር መጠቀም ስላልጀመርኩ ሌሎች አሉ እንዲሁ መረዳቸው ኦንላይን ላይ ማገለግላቸው ሰዎች አሉ በነፃ ክፍያ በሌለው እና ይሄም የማቴሪያል ጉዳይ ሙሉ ነገር አለ ሁለት ክፍል ቤቶች በቀለም መንፈሳዊ ስራ ብቻ ለምክር አገልግሎት እንደገና ደግሞ ማንበብ ካላነበብኩ እታመማለሁ ስፔሻሊ ይሄ ነገር ለምን ሆነ ለሚለው መልስ እግዚአብሔርን አንድ ነገር ጠየቁት ዛሬ 35 ዓመት ገደማ ምክንያቱም በመሃል ላይ ድካም ነበረ መንፈሳዊ ድካም ነበረ በኋላ ላነሳው ይችላል ይሄንን እና እግዚአብሔርን ተንበርክኬ አንድ ነገር ለምንሃለው አልኩት ገንዘብ አይደለም ፈልገው ሌላ ማቴሪያል አይደለም ፈልገው ሁሉ ነገር አሳይተኛል የቃልህን ረሃብ በኔ ውስጥ አስቀምጥ ብዬ እግዚአብሔርን ጠየቁት ከዛ በኋላ በቃ ምንም ረፍት የሌለኝ ሰው እግዚአብሔር አደረገኝ ለሊት አይደለም ቀረለም አሁን ስፔሻሊ ምንም የማይዋሽበት ነገር በሳምንት ውስጥ 2 ቀን ለቤተሰብ ምሰጠው ሱም 5 ሰዓት ነው ምገባው አለበለዛ እስከ ሌሊቱ 9 ሰዓት ቢሮ ይነኛለሁት ታነባለ ታጠናለህ ባለው አጠናለው ሌሎች የሚያስፈልግ እኔ ታምራት ሞቲ ትላንትና ባገኘኝ ነገር እንዲያገኘኝ አልፈልግም ዛሬ አዲስ ነገር ይዤ መምጣት ነው ፈልገው ለተማሪዎችም እንደዚህ ነው መሆን ፈልገው ለቤተሰቤ አሁን ቤተሰብ በየሳምንቱ ይሰበሰባሉ every week እና ለነሱ አስተምራለሁ ቤቴ ደግሞ እንትን አለ ሆም ሴል ባይብል ስተዲ አለ እሱም ፕሮግራም አለ ለነሱም አዲስ ነገር ፈልጋለሁ ቸርች ውስጥ ሆም ሴል ሊደሮች አሉ እነዛ ሊደሮችም ጋር እኔን ይጠብቃሉ እና ለነሱም አዲስ ነገር መናገር ፈልጋለሁ ተማሪዎችም እንደዚህ ፈልጋለሁ ስለዚህ ብዙ ተመጋቢ ስላለኝ ብዙ መመገብ ያስፈልገኛል ስለዚህ ራስን ማዘጋጀት ያ ደግሞ እግዚአብሔር እድል ሰጥቶኛል መጽሐፍ ለመግዛት አልሰስትም ሴኩላሩንም ስፒሪቹዋሉንም ነው ቤት ውስጥ ምክንያት አለኝ ሴኩላሩንም ማነብበት ምክንያት አለ ምክንያቱም ብዙውን ጊዜ በተለይኛ ኮሌጅ ዶክተሮች ለብቻ ስፔሻል ኮርስ ብለን የሰጠንበት ጊዜ አለ ሌላ ፕሮፌሽን ያላቸው ሰዎች እነዚህ ሰዎች ትምህርት ስንሰጥ የነሱን ፕሮፌሽን እያጠናን ነው የምናስተምረው ምክንያቱም ይሄ የሜዲካል ኬዞችን የሰው አፈጣጠርን የሰው እንትሉን አንዳንድ ነገሮችን አንስተን ከዛ በኋላ አልቲሜት ገቨርነር ዋና ገዢ ነው የእግዚአብሔር ቃል ብሎ ወደዛ እናመጣቸው የዛን ጊዜ ጉጉት ይኖር ልባቸውም ተከፍቶ የመስማትም የመማርም ነገር አሁን አንተ እንዴ ሰው እንዴት ነው የተፈጠረው እናንተ ሐኪሞች ናችሁ ብለ ስትጠይቃቸው የሚነግሩ ነገር አለ ግን ስታነብ ከ72 ትሪሊዮን በላይ አንድ ሰው ሴል አለ ውስጡ እነዚህ ተናበው ይሰራሉ እነዚህ ብቻ ይሄ ብቻ አይደለም አንዷ ሴል ወደ 200 ትሪሊዮን አተም አላት አንዷ አተም ከዛ ውስጥ በአለም ላይ የተሰራ ኮምፒውተር የትም አሜሪካ ነው ከፍተኛው ያለው እዛም አልተሰራም እና እኛ እንደዚህ ኢንተግሬትድ በሆነ መልክ የእግዚአብሔርን አምሳል ይዘን የተፈጠረን ሰዎች እያንዳንዱ ውስጣችን ያለው ኮምፖነንት እንዴት ነው የሚሰራው
እንዴት ነው ኢንተግሬት የሚሆነው እነዚህን ደርሳችሁበታል ወይ ወደሚለው ነገር ከዛ ወደ እግዚአብሔር ቃል ተመልሰ ስትሄድ በቃ ለምሳሌ መንፈስ ቅዱስ በኋላ ይሰፎ ነበር ብለ ዘፍጥረት ምዕራፍ 2 ላይ ያለውን ያ ኪዮስ የተፈጠረው ነገር ሊያስተካክል እዛ በተቀመጠ ጊዜ ዝም ብለ እንዴ ብለ አታልፍ ማስተማሪ ስለሆነ እዛ ውስጥ የተፈጠረ ፎርስ አለ ሁሉ ጊዜ ኃይል ሰጪ ነው አይደል ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ ብሏል አይደል መጽሐፍ ቅዱስ ኃይል ሰጪ ነው እዛ ውስጥ ግራቪቴሽናል ፎርስ አለ ኒውክሊየር ፎርስ አለ እንደገና ደግሞ ማግኔቲክ ፎርስ አለ ፎርሶች ከዚህ ውጭ አይወጡ ከሶስቱ እነዚህን ነገሮች ዲቨሎፕ ያደረገ ሉል እግዚአብሔር ነው መንፈስ ቅዱስ ነው እኔ እናንተ አሁን እዚህ ቁጭ ብለን በሰላም ምንነጋገረው ግራቪቴሽናል ፎርሱ የተመቻቸ ስለሆነ ነው አለበለዛ ጨረቃ ላይ አይታችኋል ፊልም ጨረቃ ላይ ያለው እዛ ግራቪቲ ስለሌለ አየር ላይ ነው ተጋጅተን እዚህ እንደባደብ ነበር ሶ እያንዳንዷን ነገር አሁን ብለድ ሴላችን እንዴት ነው የሚመረተው የት ጋር ነው የሚመረተው ለምሳሌ ቦን ማሮ ምንለው አለ አይደል ቦን ማሮ ምንድነው ስራው ትወያያለ የእግዚአብሔር ቃል እንደዚህ ይላል ሁለት አፍ ዕብራውያን ምዕራፍ 4:12 ላይ የእግዚአብሔር ቃል ይላል ሁለት አፍ ካለው ሰይፍ እጅግ የተሳለ ነው የሰውን ሐሳብ ስሜት ይመረምራል ከዛ ደግሞ አልፎ ጅማትን ቅልጥምን እስከ መጨረሻ ላይ ዘለ ቅልጥምን እስከሚለይ ድረስ ይወጋል ይላል ምንድነው ቅልጥም አሁን it's not philosophy ግን ምንድነው ዝም ብሎ የሚቀባጥር ቃል የለንም እኛ ህያው ቃል ነው ያለን የእግዚአብሔር ቃል ቅልጥም ውስጥ እዚህ ቦን ማሮ ውስጥ ደም ነው የሚመረተው ደም ደግሞ ምንድነው መጽሐፍ ቅዱስ የሚለው የሰው ነፍስ በደም ውስጥ ነው የሚለው ኤክስክሪት ያደርጋል ይሞታሉ የደም ሴሎች የብሬን ብቻ ነው እንደሞተ የሚቀረው እንጂ ሌሎቹ ሁሉ ጊዜ ይመረታሉ እነዚህ የሚመረቱ የደም ሴሎች ምንድነው የሚሆኑት አዲስ ነፍስ ይዘው ነው የሚወጡት ያ ነፍሳችንን ለማግኘት እግዚአብሔር በፈለገው መንገድ ይናገራል ስለዚህ ባለሙያዎች በሙያቸው ስትናገር ዮፍታይ እንዲ ኢንተግሬት የሆነ ነገር ነው ጠንከር ያለ ነገር ነው እናስተው ያው ስለ ቴኔጂያ ስለ ምናምን ስለ ብዙ ነገር ስለ ክሎኒንግ ስለ ምን እናነሳለን ይሄንን ስታነሳ እግዚአብሔርስ ምን ይላል ቃሉስ ምን ይላል ብለ ስትሄድ በቃ ለማንበብ ይጓጓሉ ስለዚህ የማንበቡ ጥቅም ከነሱ ጋር አገናኝቶ ወደ እግዚአብሔር ቃል ለማምጣት መንገድ ነው አዛብ ክርስቲያን ያልሆነ ዕውቀት ያለኝ ያለውን ሰው ቁጭ አርገት አነጋገራ you can challenge ከዛ በኋላ ለመመስከርም ይመቻል እግዚአብሔር ቃል እኮ የሚለው እኮ ዕውቀት እኮ ሲል እኮ እዛን ጊዜ ሆሴ የተናገረው እኮ ህዝብ ዕውቀት ከማጣት የተነሳ ጠፍቷል እኮ ያለበት ምክንያት not only የሱን ቃል ብቻ አይደለም እግዚአብሔር የፈጠረውን ፍጥረት እንዴት ነው የዓለማት የተፈጠረው እንዴት ነው በ360 ዲግሪ የሚሽከረከረው የብርሃን አመት የሚባል 11 አመት አለ አሁን ብዙ ሰው ያቀማ የብርሃን አመት በ11 አመት የሚለቀው እነዚህ ነገሮች እንዴት ነው እግዚአብሔር ኦርጋናይዝ ያደረገው እና እነዚህ ነገሮች ውጪውን አይናችንን ከፍተን ካላየን የእግዚአብሔር ቃል ገዢነቱን ለማሳየት አቅም እናጣለን ይገርም ነው እንግዲህ ከአንባቢ ሰው የሚጠበቀው ፋይናሊ ተከዶ እሱም ለትውልድ የሚሆን የሚነበብ ነገር ማስቀመጡ ነው ይባላል እንግዲህ የሚያነብሰው ይጽፋል የሚያነብሰው ሰዎች እንዲያነቡ መንገድ ነው የሚሆነው ኢንከሬጅ ያደርገ ይቀጥላል ስለዚህ አንዳንድ ሰዎች ይጠይቃሉ ያስባሉ ቆይ ዶክተር ታምሬ ከ2000 በላይ እንግዲህ ላይብራሪ በቤት ውስጥ አለ ያነባል እንደገናም ደግሞ እንደዚህ የሚያደርግ ከሆነ እሱ እንዴት አልጻፈም ሌላ መጽሐፍ ለምን አልተጨመረም እንዳይባል ዶክተር ታምሬ ደግሞ ይሄው ተፈቅዷልን የተሰኘ ደግሞ እንግዳ መጽሐፍ ይዞልን እየመጣ ነው ይሄ ደግሞ ያው እኔ ጻፍቶችን ስለማበረታታ ደስ ብሎኛል ተፈቅዷልን የሚለው በዶክተር ታምሬ ገብረ ጊዮርጊስ የተጻፈው መጽሐፍ ምን ላይ የሚያተኩር ነው ተፈቅዷልን ምንድነው ዶክተር መጀመሪያ ወደ ርዕሱ ከመግባቴ በፊት ይሄ መጽሐፍ ሐሳቡ የጀመረው 8 አመት ሆኖታል የ8 አመት የፈጀ ተጨምቆ ኮንደንስድ ሆኖ ለሰው ቦሪንግ ሳይሆን ሳይሰለቸው እውነቱን እንዲያገኝ የተሰራ መጽሐፍ ነውና ብዙ ጊዜ አሁን ያው በሩመር ነው በግልጽ የሚናገር ሰው የለም ስለመጠጥ ስፔሻሊ ብዙ ጊዜ ወጣቶችን ለመውቀስ ይሞከራል ግን ትልልቆቹስ በአገልግሎት ላይ ያሉ ስፔሻሊ ያውቀናል በሚሉ ግን ሆሊ ስፒሪት ኮንቪክት ሲያደርግ በማይሰሙ ሰዎች ውጭ ያለውም ሰው እኛ ብቻ አይደለም እግዚአብሔር አምሳል ሁሉም እግዚአብሔር አምሳል ነው እግዚአብሔር እኮ እግዚአብሔር አምሳል ስለሆነን እኮ ነው the whole ይሄ ምንድነው ኮመን ግሬስ የሰጠው ኮመን ግሬስ ብለን የምንለው ለምሳሌ
ይሄ በግድ ተገጥሞ አይደለም እንደ መብራት አይደለም የሚሸጠው ለሁላችንም ይሄ በነፃ እንዲሆን የተሰጠን ያንን ደግሞ አመቻችቶ 21% ኦክሲጅን 78% ናይትሮጅን 1% ሌሎች አድርጎ ከዛ ውስጥ መርጠን እንድናሸት ደግሞ አፍንጫችንና በእጅ እግዚአብሔር ሳይንስ አልሰራውም አጠናው እንጂ ስለዚህ እነዛ ሁሉ ያስፈልጋቸዋል እግዚአብሔር ፈጠራቸው ሰዎች ስለዚህ አሁን እዚህ መጽሐፍ የሚያተኩረው ጀነራሊ መነሻው እኔ ውጪ ያለው በጣም ታመም ነበር እና አልኮል ወሰድ ባላለሁ እኔ ነበርኩበት ሳይቤሪያ አካባቢ ነው እና እዛ አካባቢ ለወታደሩ ይታዘዛል አልኮል እና እምቢ ብዬ መጣው ጨክኜ እዚህ ከመጣው በኋላ በቃ የባሰብኝ ሲሄድ አንድ ቀን መርካቶ ዋንዛ ካፌቴሪያ ታውቀዋለህ ይገምታለሁ መሃል ያለ ትልቅ ፎቅ ላይ ያለ ነው እና ገባውና ለምንድን ነው እስቲ ምን ያርገኝ ጸልዬ በተጣሳልኩ እንግዲህ ጠለፋ አለ ከኋላ ገባውና አንድ ድራፍት አዘዝኩና ክትፎ አዘዝኩና በልቼ አላቅም ያመኛል ግጥም አደረኩና ያቺን ግጥም ሳደረክ አገሳኝ ተስማማኝ ለሙከራ ነው የጠጣው ወይንስ ምንድነው ለሙከራ ብዬ ነው እስቲ ያመኛል አያመኝም ደሞ ጸልዬ እኮ ነው ጸልዮ መጠጥ የጠጣ አንተ ዶክተር ለብ አረገኝና ደገምኩኝ አንድ ስወጣ ልክ በቃ ደረጃውን ስወርድ ኮንቪክት አደረገኝ መንፈስ ቅዱስ በቃ እና ማልቀስ ጀመርኩ እንደ ትልቅ ሰው ነኝ መንገድ ላይ እንደ ጻል ልጅ እያለቀስኩ መኪና ላይ ያስኩ በግሬ ከመርካቶ እያለቀስኩ ገጃ ቃላዮት ደረስኩ ከዛ ገባውና ሲመጸለያ ቦታ አልኳቸው ያው እኔ ለማሬ ነው ሁሉ ጊዜ ክራባት አስሬ እንደዚህ ነው ሄደው ያው ሽክ እንዳልክ ነው እሱ ግልጽ ነው እና ይዛለትም እንደዛ ነው እዛ አንደርግራውንድ አለው ቃላዮት ገጃ አይተው እንደሆነ እዛ ግባና ጸልያሉ ስካር ነው ያው ለቱ ተጥቶ የማያክሰው በዛ በሱፍ እየተንከባለኩ ይመጣል ጸሎቱ ግን ዶክተር ማለት ማር እንቅልፍ አይነው ለጸሎቱ ግን ያደረክሱ የምን እንቅልፍ ነው በቃ ተነክታል ማለት ነው በጣም ማለከስኩ እዛ ተንከባለኩ ምናልኩ ግን የሚገርም ነገር አንድ የማነው አትንካ እንጂ ለመውጣት ያለው ፍዳ ብዙ ጊዜ ተጎዳው ብዙ እና እግዚአብሔር በቃ ሲል የእግዚአብሔር ቃል በቃ ሲል ስትሰብሚ ስታደርግ በቃ እርፋል ከዛ ጋራ ተያይዞ ፋሚሊ ውስጥም ሌላ ህመም መጣ ማለት ፎር 13 አመት ነው ፍሪኩዌንሲው የተለያየ እንጂ በቃ ሳይታወቅ አሁን ግልጽ ስለሆነ ነው የምናገረው በአደባባይ እና ይሄ ነገር እንግዲህ አሁን በነገራችን ላይ አሁን ጌታን ካገኘው 51ኛ አመቴ ነው ታው እንጂ እንዴ የምር ነው 51ኛ አመቴ ነው ዶክተር ያንተ ራስ 50 ሞልቷል እንዴ ሽልምልም ብለህ ራሱ በሞገስ ነው እና ይሄ መሐከል ላይ ያለው ይሄ ወጣ ገባ የነበረው ህይወት እግዚአብሔር በምክንያት ከመለሰው በኋላ በቃ ሁሉ ጊዜ ያሰላስላሉ ሰው ተጎርቷል ይመጣጥ ተሰውሮ በግልጽም ተጎርቷል ይሄን ጉዳት እንዴት ነው ማደርገው በየስል መጽሐፉ ላይ ያስቀመጥኩ ነገር አለ አንድ ወዳጆቼ ጋራ ቁጭ ብለን ስናወራ ያው እንደ ቢጠጣ ምን አለበት የሚል ነገር ከቤተክርስቲያን ሰዎች ተሰማ ቤቴ ገብቼ በእውኑ ለክርስቲያን አልኮል መጠጥ ተፈቅዷልን ብዬ ነው የጻፍኩት የመጀመሪያው ሐሳቤ ከዛ በኋላ በስዕል ያው እንደተነጋገርነው ብዙ ነገር አንስቻለሁኝ እና ከዛስ እንዴት ነው መሆን ያለበት ለሁሉም ሰው መድረስ አለበት እንትን የለ ይሄ ጠበብ ብለን እንደው ቤታችን ያለው ኢንተርቴይንመንት ትንሽ ይውጣ የሚል ነገር ስላለኝ የመጀመሪያው አልኮል ምንድነው አልኮል መጠጥ ምንድነው የሚለው ነው እና እዛ ላይ ሳይንሳዊ የሆኑ ትንታኔዎች አሉ ከኤታኖል ጀምሮ ሌሎች ሰብስታንሶች አሉ አይሶቶፕስ ምናምን የሚባሉ እነሱን በሙሉ ይዘረዝራል ሳይንሱ ከዛ በኋላ እዛ ውስጥ ደግሞ ያለው ምንን እንደሚነካ የትኛውን አካሎቻችን ውስጥ ገብቶ እንደሚመጣ ከዛ WHO ደግሞ ምንድነው ያለው ዓለም የጤና ድርጅት እና እነዚህ ነገሮች ሰውነታችን ውስጥ ኤክሰስ በፍጹም አይፈቅድም WHO እንግዲህ ሴኩላሩ ዓለም ማለት ነው እና ሰውነታችን የትኛው አካል እንዴት እንደሚጎዳና ከዛ መጨረሻ ላይ ይሄን ሁሉ ከተዘረዘረ በኋላ መፍትሄውስ በህክምናው እንዴት ነው ምን አይነት መድኃኒቶች ያስፈልጋሉ የሚለውም አለበት ከዛ እንደገና ደግሞ ምክርስ ከየት ነው የሚገኘው ባለሙያዎች የት ይገኛሉ
ይሄንን ሳይንሱን በደንብ ለሰዎች አእምሮ ምግቡን ከወሰደ በኋላ ጉዳቱ በጣም ኢንቴንሲቭ ነው ከዛ በኋላ ሁለተኛው ነገር ወደ መፍትሄው ካመጣ በኋላ በዚህኛው እግዚአብሔር በሰጠ ጥበብ የሚገኝ መፍትሄ ካመጣ በኋላ የእግዚአብሔር ቃልስ ምን ይላል ስለ አልኮል መጠጥ እና በወይን ነው የሚጀምረው እና በዛ ዘመን የነበረው ወይን ምን አይነት ነው በሐዋርያው ጳውሎስ ያሰበብን ትንሽ ጠጣ የምትለዋን ነገርስ እንዴት ነው የተጠቀምነው ከዛ በዛ ዘመን ደግሞ ሰዎች ኮንቲኒዩስሊ ነው የሚጠጡት በብሉይ ኪዳን ዘመን ሁሉም እንደውም የእግዚአብሔር ቃል እዛ ውስጥ አስቀምጨዋለሁ እንደውም እርግማን ወይን ከሌለ እርግማን እንደሆነ ነው ለእስራኤል የሚናገረው ለምንድነው ያለው ይሄንን ያለው ምንድነው ትንታኔው የሚለውን በዝርዝር የተቀመጠና ስፔሻሊ ደግሞ ምንድነው ሲጠቀሙ የነበረው ጢሞቴዎስ ምንድነው የተባለው እንደውም አንድ ቃል አለች ነው ለምን በየላንሳትን ሳንታመም ለመታመም ለምን እንጠጣለን ነው ጳውሎስ የሚጠጣ አኛውን ታማል አይደለም ያለው ጢሞቴዎስን ሳንታመም ለመታመም ለምን እንጠጣለን ከዛ በኋላ የሚያስከትላቸው መጽሐፍ ቅዱስ ወደ 10 ገደማ የሚሆኑ አንድ ጥቅስ አንድ መጽሐፍ ቅዱስ ክፍል ላይ የተቀመጡ ነገሮች እያንዳንዳቸው ተዘርዝረዋል የት ተነስተን የት እንደምንደርስ ከዚህ ለመመለስ ደግሞ መጽሐፍ ቅዱስ ምን ይላል መፍትሄውስ ምንድነው ስለዚህ ከዛ የመጨረሻው ክፍል ቤተክርስቲያን መደምደሚያ አገልጋዮች በግልጽ በዚህ ጉዳይ ላይ እንዲያስተምሩ እንዲመክሩ በተለይ ልጆቻችን እኛን ነው ተከትለው የሚሄዱት ቪክቲም መሆን የለባቸውም በብዙ ነገር ተጎድተዋል የተጎዱት ደግሞ ባለማስተማራችን ነው ባለመምከራችን ነው ቤታችን ሳንሰራ ውጭ ያለውን እኔ ብዙ ጊዜ መድረክ ሲሰጡኝ ምንድነው ምለው ያው ሰፈሬ ያለው ሙሉ ወንጌል ውስጥ ስሰብክ እኔ ቤቴ ሬሳ አስተኝቼ እዚህ ሙታንን ተነሱ አይደለም ነው ምለው ምክንያቱም ያው መንፈሳዊ ህይወቱ የሞተ ሰው ነው ስለዚህ ቤቴ ያለውን መጀመሪያ ቤታችን እናጽዳ ነው ምለው ስለዚህ ያንዳንዱ እግዚአብሔር እድል የሰጠው አገልጋይ ሊያስተምር ሊመክር ከዛ ደግሞ ባለፈ ደግሞ ይሄንን መጽሐፍ በእጁ አስገብቶ እንዲያነብ ብዙዎች ከመነሳሳታቸው የተነሳ የሚቀጥለው ጊዜ እግዚአብሔር ቢፈቅድ በጀርመንኛና በእንግሊዝኛ ተተርጉሞ ስራ ላይ ይውላል የሚል እምነት አለኝ ጌታ ይረዳናል እግዚአብሔር ይባረክ ዶክተር በጣም የሚደንቅ ነው ተፈቅዷልን ለአማኙ ቤተሰብ ነው በብዛት እንግዲህ ይሄ ትኩረት ተደርጎ የተጻፈው በዶክተር ታምሬ ማለት ነው እውነት ነው ኢትዮጵያ ቤተክርስቲያን አንደኛው ድካሞች እየተገለጡ ካሉበት መስመሮች አንዱ መጠጥ ነው ማንንም ይሁን በሌላ መታማቶች ይሰማሉ አገልጋይ ላይ ሰባኪዎች ላይ ዘማሪዎች ላይ መሪዎች ላይና እንዲሁ በግልጽና በድፍረት ደግሞ ወጥቶ እንደዚህ ማለት ራሱ በራሱ ቀላል አይደለምና ስለጻፍክልን እግዚአብሔር አምላክ ዘመንን ይባርክ ዶክተርዬ ቴንክ ዩ ማለት ፈልጋለሁ እንዲሁ በመጨረሻ በተለይ አማኙ ቤተሰብ ቤቱን ትሪት ከማድረግ አንፃር ቤቱን ከቨር ከማድረግ አንፃር አገልግሎት ቅድም እንደተናገርኩ ከቤት የሚጀምር ስለሆነና ከትዳሩም አንፃር ከልጆቹም አንፃር እንዴት ይውጣ ይግባ ሁለተኛ ደግሞ ለአገልጋይ አንተም ደግሞ ዲን እንደመሆንም አንፃር ከመጽሐፍ ቅዱስ ዕውቀት አንፃር አገልጋዮች እንዴት ነው ማገልገል ያለባቸው ሶስተኛ ነገር ደግሞ እንደዚህ አይነት የወጡ የተገለጡ ነገሮችን በመግለጥ ረገድ አንፃር ደግሞ ሐቀኛ ከመሆን እውነት ከመሆን አንፃር ደግሞ ምን አይነት የቤት ስራ ይጠብቀናል የሚለውንና በዚሁ ማያይዘ የውስጥ ጩኸት ካለ ለኢትዮጵያ ቤተክርስቲያን ለቅዱሳን ለአገልጋዮችም ጭምር መልእክት ካለ እድሉን ልስጥና እንጨርስ ዶክተር እንኪው አመሰግናለሁ ይሄ በጣም ሲሪየስ የሆነ ኬዝ ነው ምክንያቱም የምንኖርበት ተስፋ የምናደርገው ለንወርስ የምንጠብቀው የእግዚአብሔር መንግስት በመድር ላይ በእኛ ምክንያት ተበላሽቶ ማየትን የሚመስል ልብ የሚሰብር ነገር የለም ይሄ ደግሞ የሚጀምረው ከቤተሰብ ነው ቤተሰብ ማለት it's an institution of God ምንድነው እግዚአብሔር የመሰረተው ነው ትዳር ቤተሰብ ተቋም ነው የእግዚአብሔር ተቋም ነው እና ይሄ ተቋም ተበላሸ ማለት ምን ማለት ነው ማህበረሰብም የትውልዱም እየተበላሸ ሄደ ማለት ነው ስፔሻሊ አሁን በአለም ላይ የሰዎች መጀመሪያ ወደ ምድር እንዲበዙ
እግዚአብሔር ትእዛዝ ከሰጠበት ጊዜ ጀምሮ ማለት እነዚህ ሰዎች ሴም ካም ያፌት ናቸው የዛ በፊት ያለው ትውልድ ጠፍቷል እና ብዙ ጊዜ እግዚአብሔር ሰዎች በተለይ የሥነ መለኮት አዋቂዎች እነዚህን ሰዎች በሶስት ይመድቧቸዋል ሴምን መንፈሳዊውን ዘርፍ ይወክላል የተበተኑትም እነዚህ መንፈሳዊ አገልግሎት የሚሰጡ ሰዎች የሴም ዝርያዎች ናቸው ያንን ይወክላል ሁለተኛው ደግሞ ያፌትን የፊሎሶፊው አሁን በዓለም በፍልስፍና እንድትበለጽግ ኮንዲሲቭ ኤሪያ እንዲፈጠር እነዛሉ ሰው በዚህ መደባል ሶስተኛው ደግሞ ከዛ ባለፈ ቴክኖሎጂውን ሶስተኛው ዘርፍ ያገለግላል እና መንፈሳዊው ዘርፍ ያ መንፈሳዊው አካል ከተበላሸ ፍልስፍናውም ይበላሻል ፍልስፍናው ከተበላሸ ደግሞ ቴክኖሎጂ የዛ አገልጋይ ይሆናል ስለዚህ ሁሉ ጊዜ መንፈሳዊ ነገር እንትን ብቻ አይደለም እግዚአብሔር ቤት ውስጥ ብቻ ያሉትን ሰዎች አይደለም ሌሎችን በሙሉ አፌክት ያደርጋል ይጎዳል የጠላት የዲያብሎስ እድልና ፈንታ እንሰጠዋለን እና ብዙ ጊዜ ቤተሰብ ላይ አገልግሎት እያለን እየሮጥን ምንድነው እኔ ስለ ቤተሰብ እየተባለ ያለው ባለቤቴ ምንድነው የምትለው ልጆቼ ምንድነው የሚሉት አንዳንድ ጊዜ የኔ ልጆች አንዷ ምን አለች ከናቷ ጋር ስታወራ ያልሰማዋት መስሏት ነውና ባልኮ አገኘኝ ያለቻት ምን አይነት ባል ነው ልክ እንደ ታምዬ ያለች እንዳባ አሁን አይታለች አይ was satisfied ይሄ እውነት ነው የምናገረው ልጆችም ይሰማሉ ስለዚህ ልጆቻችንን ምንድነው ያደረግናቸው እንዴት ነው ሜንቶር ያደረግናቸው እኛ ቤት ውስጥ ባለቤቴ እስከምትሰለች ድረስ እብድ ያመጣው ገላጥብ ነበር ሰራተኛ እስከሚሰለች ድረስ ገበያ ወስጄ ጸጉር ለማስላጨት ቤታችን ታዘጋለ ብሎ ያባረሩኝ ብዙ ሰዎች አሉ የሙሉ ከፍዬ ጸጉራቸውን ያስላጨዋቸው እብዶች አሉ ይሄንን ያየ ልጅ እንዴት ነው የሚያድገው ለማዳን አይነሳም የወደቀ ሰው ያነሳም ለማገልገል የእግዚአብሔር መንግስት ለማንተን ለማለት እንትን አይልም ቤታችን ውስጥ ነው ስራው ያለው መድረክ ላይ አይደለም መድረክማ ችግር የለውም እዛ ተናግረን እንወጣለን ህይወታችንስ ከጀርባ ምንድነው የሚመስለው ሰጪነን ወይ እኔ ማንንም ይመስክርብኝ ቤተክርስቲያን የሚመስክር ህዝቡ የሚመስክርብኝ ኪሴ ውስጥ ኖሮ እምቢ ማለት አልችልም እንደዚህ ስታደርግ ደግሞ እግዚአብሔር ይባርካል በሁለቱም ነገር ምክንያቱም አንድ ጊዜ ቤተክርስቲያን ልወጣ ስል አንድ ሰው 20 ብር ስጠኝ አለኝ የዛን ጊዜ ቆይቷል ልጆቹ 10 ብር ነበር ትራንስፖርት አየር ጤና የሚመጡት እኔ ደግሞ በ10 ብር ምሳዬንም በልቼ ስራ ቦታ ደርሼ የምመለስበት ነው ምንም ምርጫ የለኝም ይሄ ሰው የተልኮ ነው በቃ ነው የወሰድኩት አውጥቼ ሰጠሁት እግዚአብሔር ግን ቤቴ በር ላይ ስደርስ የቆየ ገንዘብ አንድ ሰው 120 ብር ሰጠኝ ምንም አይነት ነገር የለም ግን let us be humble ሁለት ነገሮችን ነው አደራ የምለው ለአገልጋዮች ሁለቱ ነገሮች ሲጠፉ ምሰሶ ተሰብሯል ማለት ነው አንደኛው humiliation ነው ዝቅታ ነው ዝቅ ብሎ ማገልገል አለበት አገልጋይ እኔ አሁን ዶክተር ስለሆንኩኝ ላገለግልበት እንጂ እኔ ልኮፈስበት እግዚአብሔር እድል አልሰጠኝም እንዴት ወደዚህ እንደመጣውኝ እኔና ጌታ እናውቃለን ቀድም ተናግሬያለሁ ባለፈው እንትኔ ላይ ሁለተኛው forgiveness ነው ይቅርታ ነው አሁን ቁስል ነው ያለው ቤተሰብ ውስጥ ቁስል ቤተክርስቲያን ውስጥ ቁስል ማርቲን ሉተር ምን አለ እነዛ 90 ምናምን ካስቀመጣቸው እጭ 7 ነገሮች ላይ አተኩሯል ካተኮረው ነገር አንዱ there is no unity without truth አለ እውነት በሌለበት አንድነት የለም እውነት ሳይኖረን እንዴት ቤተክርስቲያን ተሰብስበን እናመልካለን እንዴት እናገለግላለን እውነት ደግሞ ሌላ ነገር አይደለም ክርስቶስ ነው የእግዚአብሔር ቃል ነው ዶክተር በጣም ደስተኛ ነኝ ዛሬ ባንተ እግዚአብሔር የሰራውን ስራ ያሳለፍከው ህይወት ባውን ሰዓት ላይ ደግሞ ባለህ ነገር ላይ ደግሞ እግዚአብሔር አምላክ እንዴት እየተጠቀመብህ እንደሆነ ከዚህ በለጠ ምስክር ስላሌለ እግዚአብሔር ዘመንን ይባርክ እንግዲህ ስለሆንክ በጣም ደስተኛ ነኝ እንግዲህ ዮፍቴ ኢንተርናሽናል ቴዎሎጂካል ኮሌጅ ቅዱሳንን በመምጣት ደግሞ መማር አለባቸው እንግዲህ ጊዜው ደግሞ ትምህርት የሚጠይቅም ሰዓትም ስለሆነ ማለት ነው ለቤተሰብ ስላለ ፍቅር ለቅዱሳን ለቤተክርስቲያን ስላለ መውደድ ከምንም በላይ ደግሞ ለጌታ ስላለ ልብ ደግሞ እግዚአብሔር አምላክ የተባረከ ይሁን ጌታ ይባርክ በርታልን ኑርልን እድሜ ይጨምር በጣም ተገርሚያለሁ እኔ በእውነት ሳድግ ራሱ እንዳንተ ነው መሆን እንፈልገው ነው ራሴ እንደ ጌታ ሆነልኝ
የተወደዳችሁ የጉብዝኔም ቤተሰቦቼ ለሁለት ሳምንት በቆየ ቆይታ እንግዲህ ከዶክተር ታምሬ ገብረ ጊዮርጊስ የዮፍቴ ኢንተርናሽናል ቴዎሎጂካል ኮሌጅ አካዳሚክ ዲን እንዲሁም የተፈቅዷልን መጽሐፍ አዘጋጅ ከሆኑት ጋር ሳደርግ የነበረውን ቆይታ በዚህ ጨርሻለሁ። ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። ሳምንቱ የተባረከ ይሁንላችሁ። ታምራት ሞቲ ከእናንተ ጋር ቆይታ አደረኩ። ይህ ጉብዝናዬ ነው።